አርዕስተ ዜና ከ100 በላይ የፓኪስታን ኩባንያዎች የሚሳተፉበት አምስተኛው የፓኪስታን አፍሪካ የንግድ ልማት ጉባኤና ኤግዚቢሽን በሚሊኒየም አዳራሽ ተከፈተ። የትንሣኤ ሰባ እንደርታ ፓርቲ በትግራይ ክልል በተናጠል ከሚደረግ ትግል ይልቅ በሰላማዊ መንገድ በጋራ ጥያቄ ሊቀርብ ይገባል አለ። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሲአይኤ በቬንዙዌላ ድብቅ ሥራ ሲሰራ መቆየቱን አረጋገጡ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ሕዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ለምልክት ቋንቋው ደግሞ ዳዊት ጎሳኤ አብሮኛል። አሁን ወደ ቀዳሚው ዜና አልፋለሁ። ከ100 በላይ የፓኪስታን ኩባንያዎች የሚሳተፉበት አምስተኛው የፓኪስታን አፍሪካ የንግድ ልማት ጉባኤና ኤግዚቢሽን በሚሊኒየም አዳራሽ ተከፈተ። በዚህ ወቅት ኢትዮጵያ እያከናወነች ያለው የማክሮ ኢኮኖሚ ማሻሻያ ምቹ የኢንቨስትመንት ምህዳር እየፈጠረ መሆኑ ተገልጿል። ገነት ዘዘው ተጨማሪ አላት። ከ100 በላይ የፓኪስታን ኩባንያዎች የተሳተፉበት አምስተኛው የፓኪስታን አፍሪካ የንግድ ልማት ጉባኤና ኤግዚቢሽን በሚሊኒየም አዳራሽ ዛሬ ተከፍቷል። ጉባኤው ለተከታታይ 3 ቀናት የሚቆይ ሲሆን ከዚህ ቀደም በደቡብ አፍሪካ፣ በናይጄሪያ፣ በኬንያና በግብጽ ተካሂዷል። በኮንፈረንሱ ከተለያዩ የአፍሪካ ሀገራት የተውጣጡ ከፍተኛ ልዑካንን ጨምሮ 400 የሚደርሱ ተሳታፊዎች ተገኝተዋል። ኤግዚቢሽኑን አስመልክቶ በተካሄደው ጉባኤ ላይ ንግግር ያደረጉት የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ጉባኤው በአፍሪካና በፓኪስታን መካከል የተጀመረውን የኢኮኖሚ ትስስር ያጠናክራል ብለዋል። የኢትዮጵያ የጂኦ ፖለቲካ አቀማመጥ አሁን ላይ የታየ ያለው የኢኮኖሚ መነቃቃት ኢንቨስተሮች በቀላሉ ወደ ሀገሪቱ እንዲሳቡ ያደርጋቸዋል ብለዋል። ኢትዮጵያ እያከናወነች ያለው የማክሮ ኢኮኖሚ ማሻሻያ የኢንቨስትመንት ምህዳር እየፈጠረ ነው። የተጠናቀቁና በግንባታ ላይ ያሉ የሜጋ ፕሮጀክቶች መኖራቸው በኢንቨስተሮች ተመራጭ አድርጓታል። ከነዚህም መካከል የታላቁ ኢትዮጵያ ህዳሴ ግድብ መጠናቀቅ፣ የምግብ ዋስትናን ለማረጋገጥ የሚከናወኑ የግብርና ስራዎች፣ የአረንጓዴ አሻራ ተነሳሽነት፣ የተፈጥሮ ጋዝ ፕሮጀክቶች፣ የማዳበሪያ ፋብሪካ ግንባታ ተጠቃሽ ናቸው። የንግድና ቀጣናዊ ትስስር ሚኒስትር ዴኤታ ያስሚን ወሃብ ረቢ በበኩላቸው የኤግዚቢሽኑ መከፈት የፓኪስታን ኩባንያዎች ምርቶቻቸውን የሚያስተዋውቁበት ከመሆኑ ባሻገር ኢትዮጵያ የውጭ ንግድ ምርቷን ለሌሎች ለማስተዋወቅ የንግድ ትስስር የምትፈጥርበት መሆኑን ገልጸዋል። ከ110 በላይ ኤግዚቢተርስ የተለያዩ ምርቶቻቸውን ይዘው መጥተዋል። የይዟቸው የመጡት ምርቶችም እንግዲህ በማኒፋክቸሪንግ ውስጥ በፋርማሲቲካል ማየት ይቻላል፣ በግብርናው፣ በጨርቃ ጨርቅ እና ሌሎችም ዘርፎች ላይ ይዟቸው የመጡት ምርቶች አሉ እና እነዛን በማስተዋወቅ ላይ ነው የሚገኙት። ከአፍሪካ ደግሞ የመጡ ከ100 በላይ ተሳታፊዎች አሉ። እንደ ሀገራችንም ደግሞ የራሳችንን ቡዝ እዚህ ሴታፕ አድርገን የተለያዩ ሀገራችን የውጭ ንግድ ምርቶችን እያስተዋወቅን ነው የምንገኘው። ስለዚህ ከገዢዎች ጋር አቅራቢዎች፣ ላኪዎቻችን እንዲገናኙ የሚደረግበትን መድረክ ነው። ግን ደግሞ ከኢትዮጵያ ባሻገር ደግሞ የአፍሪካንም መድረክ እንደመሆኑ መጠን የፓኪስታንና አፍሪካን ሪሌሽንሺፕ ለማጠናከር ያለመ ነው ማለት ነው። በኤግዚቢሽኑ ላይ በፓኪስታን የተመረቱ የግብርና፣ የጨርቃጨርቅ፣ የስፖርት ምርቶችና የሕክምና መሳሪያዎች ቀርበዋል። የኢትዮጵያ የሚዲያ ልህቀት ማዕከል ስራ ጀመረ። የኢትዮጵያ መገናኛ ብዙሃን ባለስልጣን የመገናኛ ብዙሃንን አቅም ለማሳደግ በሚል ያቋቋመው የሚዲያ ልህቀት ማዕከል በዛሬው ዕለት በይፋ ስራ ጀምሯል። በማስጀመሪያው መርሃ ግብር ላይ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ እንዳሉት በሰላም በመልካም አስተዳደር ዘርፍም ሆነ በኢኮኖሚ ጉዳዮች ላይ ወቅታዊና ትክክለኛ መረጃ በማቅረብ መገናኛ ብዙሃን ሚናቸው የጎላ መሆኑን ጠቅሰው ሚዲያዎች ለማህበረሰብ እድገት የራሳቸውን ሚና በመጫወት የኢትዮጵያን እድገት ለማረጋገጥ የድርሻቸውን መወጣት አለባቸው ብለዋል። በኢትዮጵያ መልክ የተቋቋመው የሚዲያ ልህቀት ማዕከል የኢትዮጵያን ብሔራዊ ጥቅም ማስጠበቅ የሚችል ከመሆን ባለፈ የህዝብን መረጃ ተደራሽነት ለማሳካት የጎላ ሚና እንደሚኖረው ተናግረዋል።
የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ሚኒስትር ሙዓዘ ጥበባት ዲያቆን ዳንኤል ክብረት በበኩላቸው ማዕከሉ የመገናኛ ብዙሃንን አቅም በመገንባት ብሔራዊ ጥቅምን ያማከለ ስራ እንዲሰሩና የጋራ ትርክትን በመቅረጽ ረገድ የሚደግፍ ተቋም መሆኑን ገልጸዋል። የትንሣኤ ሰባ እንደርታ ፓርቲ በትግራይ ክልል በተናጠል ከሚደረግ ትግል ይልቅ በሰላማዊ መንገድ በጋራ ጥያቄ ሊቀርብ ይገባል አለ። በሌላ በኩል በመቀሌ ለሰልፍ የወጡ የታጣቂ ኃይሎች ለሚያነሱት ጥያቄ የጊዜያዊ አስተዳደር በሰላማዊ መንገድ ፍትሐዊ ምላሽ ሊሰጣቸው እንደሚገባ የአረና ትግራይ ለዲሞክራሲያዊና ሉዓላዊነት ፓርቲ አሳስቧል። ሰላማዊት ሙልጌታ በትግራይ ክልል ከሰኞ ዕለት ጀምሮ የክልሉ ሰላም ይመለስ፣ የደሞዝና ጥቅማ ጥቅም ጥያቄያችን ምላሽ ይሰጠን፣ የሰራዊት ጥያቄ የማይመልስ አመራር የህዝብ ጥያቄ መመለስ አይችልም፣ ሰላምን እንሻለን የሚሉና ሌሎች መፈክሮች በማሰማት በታጠቁ ኃይሎች የተጀመረው ሰልፍ አሁንም ቀጥሏል። ኢሳት በክልሉ ዘላቂ ሰላም እንዲሰፍንና ጥያቄዎች በሰላማዊ መንገድ እንዲፈቱ ምን መደረግ አለበት ሲል በክልሉ የሚንቀሳቀሱትን የፖለቲካ ፓርቲዎች ጠይቋል። የትንሣኤ ሰባ እንደርታ ፓርቲ ሊቀመንበር ከበደ አሰፋ ለጥያቄው በሰጡት ምላሽ በክልሉ የሚገኙ አብዛኞቹ የህብረተሰብ ክፍሎች መሰረታዊ የሆኑ ጥያቄዎች ያሏቸው ቢሆንም በተናጠል ከሚደረግ ትግል ይልቅ ሰላማዊ በሆነ መንገድ ጥያቄው በጋራ ሊቀርብ እንደሚገባ አስገንዝበዋል። ብዙ የህብረተሰብ ክፍል ጥያቄ ስላለው ሁሉም የህብረተሰብ ክፍል በጥያቄውን ይዞ በሰላማዊ መንገድ በህዝባዊ እምቢተኝነት ይህንን ህገወጥ የሆነ ኃይል ከስልጣን እንዲወገድና የዚህ ህገወጥ ኃይል ደግሞ ጋሻ ጃግሬ ሆነው ከህግ በላይ እንዲሆኑ ያደረጉ ኮር በላይ የሚባሉ የሰራዊት አመራሮችም ሰራዊቱም እየተቃወሙ ስለሆነ በግልጽ ህብረተሰቡ ከሰራዊቱ ጎን ቆሞ የምልአት ህዝባዊ እምቢተኝነት እንዲደረግ ያስፈልጋል። ህዝቡ ከዚህ በኋላ ማንንም ሳይጠብቅ መብቱን ማስከበር የሚችለው ራሱ መሆኑን አምኖ ለተሟላ የህዝባዊ አመት መዘጋጀትና ወደ አደባባይ መውጣት እንዳለበት እኛም በተለያየ መንገድ እንደ ፓርቲም ይህንንም እየሰራን ያለው እስከ መሬት ድረስ አደረጃጀቶች ይፈጥራል። ከህግ ውጭ ራሱን አስቀምጦ ወዳልተፈለገ ጦርነትና ሌላ ነገር ሊወስድ የተቃረበን ኃይል እምቢ ማለት የሰላማዊ ትግል አንድ አካል ስለሆነ ነው። የአረና ትግራይ ለዲሞክራሲያዊና ሉዓላዊነት ፓርቲ ምክትል ሊቀመንበር ካሳይ ዘገየ በበኩላቸው ሰልፍ የወጡ የታጠቁ ኃይሎች ለሚያነሷቸው ጥያቄዎች ጊዜያዊው አስተዳደር በመነጋገርና ሰላማዊ በሆነ መንገድ ፍትሐዊ ምላሽ ሊሰጣቸው እንደሚገባ ተናግረዋል። ለዚህ ጥያቄ እስከሆነ ድረስ መብታቸውን መጠየቃቸው ተገቢ ነው የሚል እምነት አለን። በፓርቲም ግለሰቡ ከዛ በኋላ ሊፈጠር ይችላል የሚለው ነገር ጊዜያዊ አስተዳደሩ ያው ክልሉ እንደሚመራ ጊዜያዊ አስተዳደር ለዚህ ፍትሐዊና ፈጣን ምላሽ መስጠት አለበት የሚል እምነት አለኝ። ፍትሐዊና አስተማማኝ የሆነ ፈጣን ምላሽ መስጠት ካልቻለ ምን ይሆናል የሚለው ነገር ምናልባት ጥያቄው ከሰራዊቱ አልፎ የህዝብ ሊሆን ይችላል። ህዝቡም እነሱን በመደገፍ ምክንያቱም ሰራዊቱ ከህዝብ የወጣ ስለሆነ የህዝብ አካል እስከሆነ ድረስ ህዝቡም ሊጋራው ይችላል እና ያ ቢፈለገው ነገር ሰላማዊ መንገድ መመለስ ነው ተገቢ የሚሆነው። ፌዴራል መንግስት ፍትሐዊና ፈጣን የሆነ ምላሽ እንደሚያስፈልገው አምኖ ከክልሉ አስተዳደር ጋር በመሆን ወይ ለክልሉ አስተዳደር ሰላማዊ ድጋፍ በመስጠት ፍትሐዊ ምላሽ የሚገኝበትን መንገድ የማመቻቸት ቤታ መብትም አለበት እንደ ፌዴራል መንግስት። በጉዳዩ ላይ የፌዴራል መንግስትን አስተያየት ለማካተት ወደ መንግስት ኮሚኒኬሽን አገልግሎት በተደጋጋሚ ስልክ ብንደውልም ባለማንሳታቸው ምላሽ ማግኘትና ማካተት አልተቻለም። የሚኒስትሮች ምክር ቤት ጥቅምት 4 ቀን 2018 ዓ.ም ባካሄደው 49ኛ መደበኛ ስብሰባ የኢትዮጵያን የኒውክሌር ኃይል ኮሚሽን ማቋቋሚያ ደንብ አጽድቋል። የማቋቋሚያው ደንብ የጸደቀው በያዝነው ዓመት መስከረም ወር ኢትዮጵያና ሩሲያ በኢትዮጵያ የኒውክሌር ኃይል ማመንጫ ፕሮጀክት ለመገንባት የሚያስችል ስምምነት መፈራረማቸውን ተከትሎ ነው። የሆነ ሆኖ ኢትዮጵያ የኒውክሌር ኃይል ለማመንጨት የሚያስፈልገው ዩራኒየም ማዕድን ይኖራት ይሆን? በጉዳዩ ላይ ትንታኔ ዜና ይዘናል። ሸሪፍ ኢማም እንደሚከተለው ያቀርበዋል። አዲሱ የኢትዮጵያ የኒውክሌር ኃይል ኮሚሽን ማቋቋሚያ ደንብ የተዘጋጀው የሀገሪቱን የኒውክሌር ቴክኖሎጂ ለሰላማዊ ተግባር እንዲውል ከዓለም አቀፍ ማዕቀፎች ጋር በተጣጣመ መልኩ ለመምራትና ለማስተባበር ነው ተብሏል።
ለዚህም ጠቅላይ ሚኒስትር አብይ አህመድ አቶ ሳንዶካ ደበበን የኢትዮጵያ ኒውክሌር ኃይል ኮሚሽን ኮሚሽነር አድርገው መሾማቸውን ጽሕፈት ቤታቸው አስታውቋል። በተጨማሪም ኮሚሽኑ በኤሌክትሪክ ተደራሽነት፣ በኢንዱስትሪ ልማት፣ በምግብ ዋስትና፣ በጤና አገልግሎት፣ በሳይንስና ምርምር ዘርፍ የሚደረገውን ጥረት የመምራትና የማስተባበር ኃላፊነት ይኖረዋል። አዲሱ ደንብ ጠቅላይ ሚኒስትር አብይ አህመድ ባለፈው ወር በሞስኮ ጉብኝት ባደረጉበት ወቅት ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር የተወያዩባቸው ሰፊ የትብብር መስኮች አካል ነው። ሩሲያና ኢትዮጵያ በኢትዮጵያ የኒውክሌር ኃይል ማመንጫ ለማቋቋም የኒውክሌር ትብብር ስምምነት የድርጊት መርሃ ግብር በሮሳቶም እና በኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን መካከል የተፈራረሙት መስከረም 15 ቀን 2018 ዓ.ም ነው። በዚህም መሰረት የሩሲያ መንግስት የኒውክሌር ኮርፖሬሽን ሮሳቶም ዋና ስራ አስፈጻሚ አሌክሲ ሊካቼቭ እና የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ቭላዲሚር ፑቲን እና አብይ አህመድ በተገኙበት የተፈረመውን ሰነድ ተለዋውጠዋል። ጠቅላይ ሚኒስትር አብይ አህመድ የሩሲያን የኒውክሌር ኢንዱስትሪ 80ኛ ዓመት ለመዘከር በሞስኮ ከተካሄደው ዓለም አቀፍ የአቶሚክ ፎረም ጎን ለጎን ከፕሬዝዳንት ቭላዲሚር ፑቲን ጋር ውይይት ማድረጋቸው ይታወሳል። ቀደም ሲል የኒጀር የማዕድን ሚኒስትር ኦስማን አባርቺ ከሮሳቶም ጋር በመተባበር ሀገራቸው 2000 ሜጋዋት የኒውክሌር ኃይል ማመንጫዎችን ለመገንባት ስምምነት መፈጸማቸው ይታወሳል። ደቡብ አፍሪካ በአፍሪካ ብቸኛዋ የዩራኒየም ማዕድን አምራች ሀገር ስትሆን ግብፅ ደግሞ ሪያክተሮችን በመገንባት ላይ መሆኗ ይታወቃል። እሺውን ኢትዮጵያ የኒውክሌር ኃይል ለማመንጨት የሚያስፈልገው ዩራኒየም ማዕድን በከርሰ ምድሯ በምን ያህል መጠን ይኖር ይሆን? ምክንያቱም አንዲት ሀገር የኒውክሌር ጣቢያ ለመገንባት ግዴታ የሚበለጽግ ዩራኒየም ሊኖራት ይገባል። እንደ ጎርጎሮሳውያኑ የዘመን ቀመር ግንቦት 19 ቀን 1954 በኢትዮጵያ አቆጣጠር ደግሞ በ1946 ዓ.ም ዘ ኒውዮርክ ታይምስ በኢትዮጵያ የዩራኒየም ክምችት ተገኝቷል ሲል መዘገቡ ይታወሳል። ማለትም ዩራኒየም ክምችት በኢትዮጵያ ተገኘ ብሎ ንጉሠ ነገሥት አፄ ኃይለ ሥላሴ ለአሶሺየትድ ፕሬስ የሰጡትን መግለጫ ዋቢ አድርጎ ለዓለም አሳውቋል። ንጉሠ ነገሥቱ በተለያየ ሁኔታ ቦታዎችን ባይገልጹም በወቅቱ ሐረርጌና በባሌ ጎባ ዩራኒየም መኖሩን እንደሚያውቁ ተናግረው ነበር። ሱዳን ትሪቢዩን በወገኑ ታኅሳስ 12 ቀን 2005 እንደ አውሮፓውያኑ አቆጣጠር በኢትዮጵያ ዩራኒየም ተገኘ ሲል ሐረርጌና ባሌን መገኛ ቦታው አድርጎ ጽፏል። ከቅርብ ዓመታት በፊት ታረቀኝ ታደሰ የተባሉ የአዲስ አበባ ዩኒቨርሲቲ የሳይንስና የቴክኖሎጂ ጂኦሎጂስትና ተመራማሪ ኢትዮጵያ ዩራኒየም ክምችት እንዳላትና ክምችቱን በባሌ ዞንና በሐረሪ ክልል እንደሚገኝ በሩሲያ የዘርፉ አጥኚዎች መረጋገጡን ለአዲስ ፖስት ነግረዋል። በወቅቱ የፌዴራል የማዕድን ሚኒስትር የነበሩት ታከለ ኡማ ለሀገር ቤት የመንግሥት ሚዲያዎች በሰጡ መግለጫ የሚመጣውን መዘዝ በማሰብም ይሁን የዩራኒየም የጸጋ ስጦታ ቅድስናም እርግማንም ስለማያጣው ጦሱን ሰክተው ዩራኒየም በሀገራችን የለም ነበር ያሉት። እርግጥ ነው በዩራኒየም ማዕድኗ የተነሳ በምዕራባውያኑ ሀብት አዳኝ ኩባንያዎች ሕዝቧ ከድህነት በታች እንዲኖር የተፈረደባትን አፍሪካዊት ሀገር ኮንጎን ላየ ያለው እንደሌላ አድርጎ ማውጋት ከጥበብ የተሞላበት እውቀት ነው። እርግጥ ነው የማዕድን ሚኒስትሩ ብቻም አይደሉ የዩራኒየም ነገር ለዓለም የለም ለማለት የተቸገሩት። ሀበሻስ ፖስት የፎርቹንን ጋዜጣ ዋቢ አድርጎ በፈረንጆቹ ሰኔ 20 ቀን 2021 የዩራኒየም ማዕድን በምስራቅ የኢትዮጵያ ክፍል መኖሩ ተረጋገጠ ሲል በዝርዝር በዘገበ ማግስት የሐረሪ ክልል መገናኛ ብዙሃን ኤጀንሲ በፈረንጆቹ ጁላይ 10 ቀን 2021 በምስራቅ ሐረርጌ ዞን ዩራኒየም የተሰኘ ማዕድን ተገኝቷል በሚል እየተገለጸ ያለው መረጃ ሐሰት ነው ሲል አስተባበለና አረፋለ። በኦሮሚያ ክልል ከሚገኙ አካባቢዎች የምስራቅ ሐረርጌ ዞን ከፍተኛ የማዕድን ክምችት እንዳለ የሚገልጹት የዞኑ የማዕድን ልማት መስሪያ ቤት ኃላፊ አቶ ዩሱፍ ሱፊያን መሐመድ ዩራኒየም የተሰኘውን ማዕድን በተመለከተ እንደ ዞን ተገኝቷል ተብሎ የሚሰራጨው መረጃ ግን ሐሰት ነው ብሏል። ያም ሆነ ይህ ኢትዮጵያ ኒውክሌርን ለሰላማዊ የኃይል ማመንጫነት መበልጸጓ አይቀሬ ስለመሆኑ የብዙሃኑ ፍላጎትና እምነት ነው። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ ወደ እናንተ የሚደርሰው ዜና እንደቀጠለ ነው። አሁን ደግሞ ወደ ቢዝነስ ዘገባዎች እናልፋለን። የቢዝነስ ዘገባዎቹን ይዛ መሰረት ባዩ ጠብቀናለች። ወደዛው እንለፍ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ።
የዓለም ባንክ ለኢትዮጵያ የለውጥና የልማት ስራ የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አስታወቀ። የባንኩ ፕሬዝዳንት አጃይ ባንጋ ይህንን ያስታወቁት በዋሽንግተን ዲሲ በመካሄድ ላይ ባለው የዓለም ባንክና የዓለም አቀፍ የገንዘብ ተቋም ድርጅት ዓመታዊ ስብሰባ ላይ ነው። በዓመታዊ ስብሰባ ላይ በኢፌዴሪ የገንዘብ ሚኒስትር አህመድ ሽዴ የተመራ ከፍተኛ የልኡካን ቡድን በመሳተፍ ላይ ሲሆን የልኡካን ቡድኑ ከዓለም ባንክ ፕሬዝዳንት አጃይ ባንጋ ጋር ተወያይተዋል። በዚህ ጊዜም የዓለም ባንክ ፕሬዝዳንት አጃይ ባንጋ ባንኩ የኢትዮጵያን የልማት ጉዞ ለመደገፍ ቁርጠኛ ነው ብለዋል። የማክሮ ኢኮኖሚ ሂደትም ዘላቂ የሆነ የልማት ውጤት እንዲያመጣ ድጋፉን አጠናክሮ እንደሚቀጥል ገልጸዋል። የገንዘብ ሚኒስትሩ አህመድ ሽዴ በበኩላቸው የዓለም ባንክ ለኢትዮጵያ ልማት ያደረገውን ዘርፈ ብዙ ድጋፍ አድንቀው ባንኩ ለሀገሪቱ ቁልፍ የኢኮኖሚ ዘርፎች ያለውን አጠቃላይ የፋይናንስ ማዕቀፍ ከ16 ቢሊዮን ዶላር በላይ መሻገሩን አመልክተዋል። አቶ አህመድ ሽዴ በተጨማሪም የማክሮ ኢኮኖሚ ሪፎርሙን አስመልክቶ ማብራሪያ የሰጡ ሲሆን በዚህ ወቅት የኢትዮጵያ መንግስት ቁልፍ የልማት ትኩረት መስኮች አንስተዋል ሲል የገንዘብ ሚኒስቴር ለኢዜአ በላከው መረጃ አመልክቷል። በሌላ ዜና ኢትዮጵያ የዓለም የገንዘብ ስርዓት ፍትሃዊና አካታች እንዲሆን ጥሪ ያቀረበች። ኢትዮጵያ የዓለም የገንዘብ ስርዓት በማደግ ላይ ያሉ ሀገራትን ዘላቂ ልማት ታሳቢ ያደረገና ፍትሃዊ እንዲሆን ጥሪ አቅርባለች። የገንዘብ ሚኒስትር አህመድ ሽዴ ከዓለም ባንክና ከዓለም አቀፉ የገንዘብ ተቋም ዓመታዊ ስብሰባ ጎን ለጎን እየተካሄደ በሚገኘው 114ኛው የቡድን 24 ስብሰባ ላይ ተሳትፈዋል። በመድረኩ ዓለም አቀፉ የገንዘብ ተቋም ማኔጂንግ ዳይሬክተር ክሪስሪ ጆርጂዮቫና የዓለም ባንክ ማኔጂንግ ዳይሬክተርና ቤርዴን ጨምሮ የአባል ሀገራት የፋይናንስ ሚኒስትሮች ተገኝተዋል። አቶ አህመድ ሽዴ በዚህ ወቅት ባደረጉት ንግግር ለታዳጊ ሀገራት ፍትሃዊ የፋይናንስ ተደራሽነት የሚያረጋግጥ ስራ ጠንካራ የዓለም የገንዘብ ስርዓት ሊኖር ይገባል ብለዋል። ለአዳጊ ሀገራት ኢኮኖሚ ፈጣን ምላሽ የሚሰጥ እንዲሁም ለረጅም ጊዜ ልማት የሚያገለግል ፍትሃዊ የፋይናንስ አቅርቦት አስፈላጊ መሆኑንም አጽንኦት ሰጥተው ተናግረዋል ሲል ኤፍኤምሲ ዘግቧል። ኢትዮጵያ በዘንድሮ ባለፉት 3 ወራት ወደ ውጭ ከላከችው ምርት ከ2 ቢሊዮን ዶላር በላይ ገቢ ማግኘቷ ተገለጸ። የንግድና ቀጣናዊ ትስስር ሚኒስቴር ኢትዮጵያ በበጀት ዓመቱ የመጀመሪያ 3 ወራት ወደ ውጭ ከላከቻቸው ምርቶች 2.48 ቢሊዮን ዶላር ማግኘቷን ያሳወቀው የሩብ ዓመቱን እቅድ አፈጻጸም በተመለከተ ከተጠሪ ተቋማት አመራሮች ጋር በተደረገ ውይይት ላይ ነው። የንግድና ቀጣናዊ ትስስር ሚኒስቴር ሚኒስትር ካሳሁን ጎፌ በውይይቱ ላይ እንደተናገሩት ኢትዮጵያ በ2018 በጀት ዓመት ከወጭ ንግድ በጠቅላላ ለማግኘት ያቀደችው ገቢ 9.4 ቢሊዮን ዶላር ሲሆን በዘርፉ ባለፉት 3 ወራት የተመዘገበው የገቢ መጠን ይህንን እቅድ ማሳካት እንደሚችል አመላካች ነው ብለዋል። በሩብ ዓመቱ የተገኘው ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 980 ሚሊዮን ዶላር የሚደርስ ብልጫ ያለው መሆኑንም ሚኒስትሩ አክለዋል። የጋምቤላ ክልል ከ1500 ኪሎ ግራም በላይ ወርቅ ወደ ብሔራዊ ባንክ አስገባ። የጋምቤላ ክልል ማዕድን ኤጀንሲ በበጀት ዓመቱ የመጀመሪያ ሩብ ዓመት ከ1500 ኪሎ ግራም በላይ ወርቅ ለብሔራዊ ባንክ ገቢ ማድረጉን ገልጿል። የኤጀንሲው ምክትል ዳይሬክተር አቶ ኤልያስ ገዳሙ እንዳሉት በሩብ ዓመቱ 1500 ኪሎ ግራም ወርቅ ገቢ ለማድረግ ታቅዶ 1588 ኪሎ ግራም ወርቅ ለብሔራዊ ባንክ ገቢ ተደርጓል። ለብሔራዊ ባንክ ገቢ የተደረገው የወርቅ መጠን ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ682 ኪሎ ግራም ብልጫ እንዳለውም ተመልክቷል። በክልሉ በበጀት ዓመቱ 6000 ኪሎ ግራም ወርቅ ለብሔራዊ ባንክ ለማቅረብ እየተሰራ ስለመሆኑም ኃላፊው አስታውቀዋል። በክልሉ በዋናነት በ4 ወረዳዎች ወርቅ እንደሚመረትም ገልጸዋል። ውድ ተመልካቾቻችን አሁን ደግሞ በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ።
ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሲአይኤ በቬንዙዌላ ድብቅ ስራ ሲሰራ መቆየቱን አረጋገጡ። የቬንዙዌላ የውጭ ጉዳይ ሚኒስቴር ድርጊቱ የዓለም አቀፉን ሕግ የጣሰ ተግባር በመሆኑ ሊወገዝ ይገባል ብሏል። ሸሪፍ ኢማም ፕሬዚዳንት ዶናልድ ትራምፕ ሲአይኤ በቬንዙዌላ ውስጥ ድብቅ ስራዎችን ሲሰራ መቆየቱን ረቡዕ ዕለት አረጋግጠዋል። በዚህም በአገሪቱ የምድር ላይ ኦፕሬሽን ለማካሄድ ጉዳዩን እየመዘኑት እንደሆነ ተናግረዋል። የአሜሪካ የስለላ ድርጅት ሲአይኤ በቬንዙዌላ ያከናወነውን ተግባር በተመለከተ ማረጋገጫ የተሰጠው በቅርቡ የአሜሪካ ጦር በካሪቢያን ላይ በነበረ ጀልባ ላይ አደንዛዥ እጽ ይዛለች በሚል ሰበብ ጥቃት ከፈጸመባት በኋላ ነው። በተመሳሳይ ከሴፕቴምበር ወር ጀምሮ የአሜሪካ ኃይሎች ቢያንስ 5 ጀልባዎችን አውድመዋል፣ 27 ሰዎችን ገለዋል። ከጀልባዎቹ መካከል 4ቱ የቬንዙዌላ ናቸው። ረቡዕ ዕለት ትራምፕ በቢሮአቸው ሲአይኤ በቬንዙዌላ ድርጊቱን እንዲፈጽም ለምን ፈቀዱ ተብለው ለቀረበላቸው ጥያቄ ፍቃድ መስጠታቸውን አረጋግጠዋል። በዚህም ለሁለት ጉዳዮች ነው ፍቃዱን የሰጠሁት ያሉት ትራምፕ፣ አንደኛው እስር ቤቶቻቸውን በሙሉ ባዶ አደረጉት እስረኞችን ወደ አሜሪካ በመላክ ብለዋል። ሁለተኛው አደንዛዥ ዕፅ ምክንያት ነው። በዚህም ብዙ የአደንዛዥ ዕፅ ከቬንዙዌላ ይመጣል፣ የሚመጣው ደግሞ በባህር ነው ብለዋል። ትራምፕ አክለውም በአካባቢው ተጨማሪ ጥቃት ለመፈጸም አስተዳደራቸው በመሬት ላይ ማድረግ የሚቻለውን እያየ ነው ብለዋል። ሲአይኤ በፕሬዝደንት ኒኮላስ ማዱሮ ላይ እርምጃ እንዲወስድ ኃላፊነት ተሰጥቶታል ወይ በሚል ለቀረበላቸው ጥያቄ ግን ምላሽ ከመስጠት ተቆጥበዋል። ትራምፕ ለሲአይኤ ኦፕሬሽን ያልተለመደ እውቅና የሰጡት ኒውዮርክ ታይምስ ጉዳዩን ይፋ ካወጣው በኋላ ነው። ማዱሮ ቴሌቪዥን በተላለፈ መልእክት እንዳሉት እንደ አፍጋኒስታን፣ ኢራቅ፣ ሊቢያና ሌሎችም ሀገራት ውስጥ የተካሄዱ ያልተሳኩ ጦርነቶች የሚያስታውሱን ነገር ቢኖር የገዢው አካል ለውጥ አይደረግም ብለዋል። ማዱሮ አክለውም ሲአይኤ ለምን ያህል ጊዜ በመፈንቅለ መንግስት ይቀጥላል? ላቲን አሜሪካ አትፈልጋቸውም፣ ቃወማቸዋለች ብለዋል። ዋነኛው ዓላማ የካሪቢያን ጦርነት አያስፈልግም፣ በደቡብ አሜሪካ ጦርነት አያስፈልግም፣ አዎ የሚያስፈልገው ሰላም ብቻ ነው ብለዋል ማዱሮ በእንግሊዘኛም እንዲህ ብለዋል፣ ጦርነት አይደለም ሰላም። እሺ የአሜሪካን ህዝቦች እባካችሁ ብለዋል። ይህ በእንዲህ እንዳለ የቬንዙዌላ ውጭ ጉዳይ ሚኒስትር ረቡዕ ዕለት ባወጣው መግለጫ የአሜሪካው ፕሬዝደንት የቬንዙዌላን ሰላምና መረጋጋት የሚጻረር ድርጊት መግለጫን ውድቅ አድርጓል። የዓለም አቀፉን ሕግና የተባበሩት መንግስታትን ቻርተር የጣሰ ድርጊት በመሆኑ የዓለም አቀፉ ማህበረሰብም ድርጊቱን እንዲያወግዝ ጥሪ አቅርቧል። በዚህ ወር መግቢያ ላይ የትራምፕ አስተዳደር ከዕፅ አዘዋዋሪና ከህገ ወጦች ጋር አሜሪካ ወደ ጦርነት መግባቷን ገልጾ ነበር። ለዚህም ምክንያት ነው ያለው አደንዛዥ ዕፅ ዝውውሩ ወደ አሜሪካ እንዳይገባ ወታደራዊ እርምጃ መውሰድ ይገባል ብሎ ነበር። እርምጃው ትራምፕ የኮንግረሱን ፍቃድ ሳይጠይቁ የጦርነት ድርጊት እየፈጸሙ ነው በሚል ከሪፐብሊካንና ከዲሞክራቲክ ፓርቲ አባላት በኮንግረሱ ቁጣን ቀስቅሷል። ዜናውን ስናጠናቀር አሶሺየትድ ፕሬስና አልጀዚራን በመረጃ ምንጭነት ተጠቅመናል። በቦሊቪያ ለ20 ዓመታት የዘለቀው የሶሻሊስት አገዛዝ በማብቂያው ላይ ነው ተባለ። ቦሊቪያውያን መራጮች እሁድ በሚካሄደው የሁለተኛ ዙር ምርጫ አዲሱን ፕሬዝዳንት ይመርጣሉ። ምርጫው በከፍተኛ የኢኮኖሚ ውዥንብርና የነዳጅ እጥረት የተነሳ በተፈጠረ ቁጣ የተሞላ ነው ተብሏል። ዮሐንስ ተስፋ ቦሊቪያ ለ2 አስርት ዓመታት የዘለቀውን የሶሻሊስት አገዛዝ እንዲያበቃ የሚያደርገውን ታሪካዊ ምርጫ ለማድረግ ጥቂት ቀናት ቀርተዋታል። በዋና ከተማዋ ላፓዝ እሁድ ለሚደረገው ምርጫ እጩ የሆኑት ሮድሪጎ ፓስ ጋር የሚፋለሙት ሚኒስትሩ ሆርሄ ቲቶ የመጨረሻ የምርጫ ቅስቀሳ ላይ ሲሆኑ ይህ ሁነት በአገሪቱ ታሪክ የመጀመሪያው ፕሬዝዳንታዊ ሁለተኛ ዙር ምርጫ ነው። በአገሪቱ ያለው ሁሉም ሰው ቦሊቪያን ወደ ሰላማዊና የተለየ አቅጣጫ ለማሸጋገር አሁን እንደሆነ ያምናል። ከዚህ ቀደም የሶሻሊዝም ርዕዮተ ዓለም ሞዴል ተብሎ ሲወደስ የነበረው የኢቦ ሞራሌስ መንግስት በሚሊዮን የሚቆጠሩ ሰዎችን ከድህነት አውጥቷል። አሁን ግን ቦሊቪያ በ40 ዓመታት ውስጥ የከፋ ነው በተባለ የኢኮኖሚ ቀውስ ውስጥ ስትገባ የዋጋ ግሽፈቱም ባለ 2 አሃዝ ደረጃ ደርሷል። ሀገሪቱ ቀደም ሲል የነበራት እድገት እየተንኮታኮተ እንደሆነም ይነገራል። ማዕከላዊ ባንክ ዶላር ሲያጣ በመላ ሀገሪቱ የነዳጅ እጥረት አስከትሏል። የጭነት መኪናዎች 1 ኪሎ ሜትር የሚረዝም ሰልፍ በመሰለፍ ነዳጅ ለመሙላት እየጠበቁ ሲሆን አንዳንዶቹ አሽከርካሪዎች ለቀናት በመኪናዎቻቸው ውስጥ ተኝተዋል። በተለያዩ የሀገሪቱ ክፍሎችም ተቃውሞዎች በርትተው ቀውሱ ለዓመታት
በዘለቀው የአስተዳደር ብልሹነት የተባባሰ መሆኑም ተገልጿል። የቀድሞ ጊዜያዊ ፕሬዝዳንትና በአምባገነኑ ሁጎ ባንዘር ስር ምክትል ፕሬዝዳንት የነበሩት ኪሮጋ ለሶስተኛ ጊዜ እየተወዳደሩ ሲሆን የኢኮኖሚ ስርዓቱን ወደ ነበረበት ለመመለስና ከዋሽንግተን ጋር ያላቸውን ግንኙነት ለማደስም ቃል ገብተዋል። የቅስቀሳ መፈክራቸውንም ዶላርና ነዳጅ አድርገዋል። ስራ፣ ምርት፣ ኢንቨስትመንት፣ ንግድና ገበያ እንዲኖረን የቱቶ ኪሮጋና ጄፒ ቬላስኮ ምልክት ያለበትን ሳጥን እንድትመርጡና ድምፃችሁን እንድትሰጡን እጠይቃለሁ። በዚያ መንገድ ብቻ ነው ነፃ የምንሆነው። በታሪካዊ የምርጫ ቅስቀሳ አጠናክረው እየዘጋ ያለው ሮድሪጎ ፓዝ ብዙም የማይታወቅ ፊት ያለው ፖለቲከኛ ነው። ነገር ግን እንደ ቀላል አይታይም። በመጀመሪያው ዙር ለፉክክር ያልተጠበቀ መሪ ነበር። ቦሊቪያ ማህበራዊ ጥቅሞቿን ሳትተው እንደገና ማደግ እንደምትችልም ደጋግሞ ይናገራል። ዛሬ የምርጫ ቅስቀሳውን አንዘነጋም። ጥቅምት 19 ቀን ሀገራችን ለመምራት ወደ ድል የሚወስደውን መንገድ እየከፈትን ነው። በሁለቱም እጩዎች ደጋፊዎች ዘንድ ግልጽ የሆነው ተመሳሳይነት ለውጥ መፈለጋቸው ብቻ ነው። ሙሉ ለውጥ፣ አዲስ እድሎች፣ ለልጆቻችን የተሻሉ ቀናት እንፈልጋለን። የነበረው ነገር ሁሉ ሰልችቶናል። እሁድ ዕለት ቦሊቪያውያን ከዚህ ቀውስ ለመውጣት ሊረዳን ይችላል ብለው ተስፋ ያደረጉበትን ሰው ይመርጣሉ። ምርጫው እንዲሁ ምርጫ ብቻ አይሆንም። ማን ያሸንፍ ይሆን? መረጃውን ስናጠናቅር አልጀዚራን በዋቢነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮ የነበረ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ